እግዚአብሔር ልጅ አሁን ደግሞ የምንሸጋገረው የሰንበት ተማሪ ነኝ የተሰኘው ዝግጅታችን ነው ተከታትለን እንመለስ ሰላም ልጆች እንደምን ሰነበታችሁ እንኳን ለበዓለ ደብረ ዘይት በሰላም አደረሳችሁ የተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን እየተዘጋጀ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘው የህፃናት መርሃ ግብር ነው ከዝግጅቶቻችን መካከል አንዱ የሆነው የሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪ የሰኘው ዝግጅታችን ነው እናንተም የሰንበት ተማሪ ከሆናችሁ ትመጣላችሁ አሁን ከተኛ ሰንበት ትምህርት ቤት ተማሪዎች ጋር ጥሩ ቆይታ ይኖርናል ኑ አብረን እንጥራቸው ኑ ቶቼ በዚህ ወንድሞቼ ደግሞ በዚህ አረፍ በሉ እንኳን ደህና መጣችሁ እንኳን ደህና ቆየሽ እንኳን ለበዓለ ደብረ ዘይት በሰላም አደረሳችሁ እንኳን አብሮ አደረሰን እኔ የሰንበት ተማሪ ነኝ እናንተስ እኛም የሰንበት ተማሪዎች ነን እስኪ ራሳችሁን ለኔና ለተመልካቾች አስተዋውቁልን ወንድሜ ካንተ ልጀምር ስሜ ቅዱስ ሉል ይባላል የክርስትና ስሜ ገብረ መድህን ነው እሺ እህቴ ስሜ ናመላክ ይባላል እና የክርስትና ስሜ ወለተ ትንሳኤ ነው እሺ ወንድሜ ነብዩ ዳንኤል ይባላል የክርስትና ስሜ ገብረ ስላሴ ይባላል እሺ ስሜ የሚንሽ ይባላል የክርስትና ስሜ ሰብለ ማርያም እግዚአብሔር ይስጥልኝ እስቲ የሰንበት ትምህርት ቤታችሁን ስም አስተዋውቁልኝ ወንድሜ የደብራችን ስም ደብረ ቋቅቡት አቡነ አረጋዊና ቅዱስ ገብረ ክርስቶስ ቤተክርስቲያን ይባላል የሰንበት ትምህርት ቤታችን ስም ደግሞ ፈለገ ሰላም ሰንበት ትምህርት ቤት ይባላል እሺ ተጨምራለን እሺ ወደ ቀጣዩ ጥያቄ እንለፍ ቤተክርስቲያናችሁ መምጣት ለሚፈልግ የት እንደሚገኝ ማን ነው አድራሻውስ የሚነግረኝ ወንድሜ የሚገኘው በተለምዶ ዘና ወርቅ በሚባለው አካባቢ ነው ከአለርት ሆስፒታል ጀርባ እሺ ማን ነው አቡነ አረጋዊና ቅዱስ ገብረ ክርስቶስ ቤተክርስቲያን እሺ በጣም ጥሩ ምጨምርለታለህ ነው ወይስ ልክ ነው ልክ ነው እሺ በጣም ጥሩ ስለ አቡነ አረጋዊ የሚነግረኝ አለ አቡነ አረጋዊ ነው የምትማሩት አይደለ ስለ አቡነ አረጋዊ ማወቅ አለባችሁ እስቲ ንገሩኝ አቡነ አረጋዊ አባታቸው ቅዱስ ይስሐቅ ሲባሉ እናታቸው ደግሞ ቅድስት ትርና ትባላለች የተወለዱት በሮም ሀገር ነው ብዙ መጻሕፍቶችን ያነቡ ስለነበር ጠፍተው ገዳም ገቡ ወደ ሮምም ተመልሰው 7 ሰው አመነኑ ከዛ የት ሊድ ያሉ ያሰቡ ያለ እግዚአብሔር መልአክ ላከላቸው መልአኩም ወደ ኢትዮጵያ ወሰደው ያኔ ከ9 ቅዱሳን ጋር ነበር የሄዱት እዛም የደብረ ዳሞር ተራራ እዛ መኖር ተመኙ በየት ሉጣ ያሉ ያሰቡ እየወረዱ እየወጡ ያለ እግዚአብሔር 60 ክንድ የሚያህል ዘንዶ ላከላቸው ዘንዶም እንዳይተናኮላቸው ቅዱስ ሚካኤል ሳይፈሳቱን ይዞ ይጠብቃቸዋል እዛም ከወጡ በኋላ ግማሽ ህብስት በሉ ከዛ በኋላ በልተው ያውቁም ከዛ ለአበመኔቱና ለመነኩሴው ከዚህ በኋላ በስጋ እንደማይገናኙ ተነገራቸውና እንደ መልአኩና እንደ አባ ኤልያስ ተሰወሩ እግዚአብሔርም ስለ አቡነ አረጋዊ ብሎ የለመና 18 ቀን እምርለታለሁ አለ ስለደምጣችሁኝ ያመስገን ቃልትን ያሰማልን ከአባታችን አቡነ አረጋዊ በረከት ረድኤት አይለየን አሜን ልጆች እናንተም የት እንደምትማሩ ሰንበት ትምህርት ቤት መማር አለባችሁ ሰንበት ትምህርት ቤት የምትማሩበትን ታሪኩን ሁሉም ነገር ማወቅ አለባችሁ ዛሬ ለኔና ለልጆች ምን ይዛችሁልን መጣችሁ እኔ የመጣሁት ውዳሴ ማርያም መልከ ኢየሱስ ከተማርኩት ውስጥ የመጨረሻውን ሰላም እብል ለምጻት ከሚለው የመጣሁት ሰላም እብል ለምጻት ከኋላ በደመና ሰማይ ልዕልት እንተ ይብሉ ባጌልጌላ አመት መጽ በሰባት ክርስቶስ ርዕሰ መዓላ ጸው አንላ ግብርቲጋ ውስጥ አጸደፍ ጎተላ ናንሶስ ምስሌ ከባዳስ ቀጸላ ይላል እና ደግሞ መዝሙረ ዳዊት ላይ ከተማርኩት የመጀመሪያውን ምዕራፍ ይዤ መጥቻለሁ እሺ ቀጥታ ታቀርብልናለህ እሺ በጣም ጥሩ እንጨምራለን ሌላ ምን ይዛችሁልን መጣችሁ እኔ ይዤላችሁ የመጣሁት
የቅዱሳን ታሪክ ሲሆን እና የጋራ መዝሙሩን ይዘንላችሁ መጥተናል። በቅድሚያ ከመዝሙሩን ጀምር አብረን እንዘምር። አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ አመልማለ ወርቅ ለመዝሙሩ ከጣሙ ብዛት አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። አሜን። የአባታችን ገብረ ክርስቶስ ታሪክን ታውቁታላችሁ አይደለ? አዎ። እስቲ ከአባታችን ገብረ ክርስቶስ ታሪክ እኛና ልጆች ምን እንማር? ታሪካቸው ምን ያስተምረናል? ታሪካቸው እኛን የሚያስተምረው ተግተን ጸሎት መጸለይ እንዳለብንና ዳዎችን መርዳት እንዳለብን እንማራለን። እሺ፣ መልካምነትን ያስተምረናል። ከአባታችን ከቅዱስ ገብረ ክርስቶስ የምንማረው የዓለማዊ ክብር በመንግስተ ሰማያት ዋጋ እንደሌለው ነው። ስለዚህ የነፍሳችንን ብቻ ነው መገብ ያለብን ማለት ነው። አዎ። እሺ እህቴ፣ ከቅዱስ ገብረ ክርስቶስ የምንማረው
መልካም ነገር ማድረግ፣ የተቸገሩትን መርዳት እንዳለብን። እሺ ወንድሜ ነብዩ ትቀጥላለህ? መልካም ነገር ማድረግና የተቸገሩትን መርዳት። ጎበዞች። እስቲ ቅዱስ መሆን የሚፈልጋለ? የሚመኛለ? ትመኛለህ? አዎ ለምን? ቅዱስ መሆን የምመኘው እግዚአብሔርን ማመስገን ስለምፈልግ ነው። እንደማን መሆን የምፈልገው? እንደ ቅዱስ ገብረ ክርስቶስ መሆን እፈልጋለሁ። እሺ እናንተ ቅዱስ መሆን አትፈልጉም እንዴ? እሺ እንደማን መሆን የምፈልጊው? እኔ ልክ እንደ ቅድስት አርሴማ ነው መሆን የምፈልገው። ለምን? ምክንያቱም በእግዚአብሔር መወደድ ፈልጋለሁ፣ እግዚአብሔር ማመስገን ፈልጋለሁ። እሺ እናንተስ ቅዱስ መሆን አትፈልጉም? እሺ ወንድሜ ነብዩ ትፈልጋለህ አይደለ? ያላሰብኩ። እሺ እህቴ ቅዱስ መሆን ትፈልጊያለሽ? እንደማ? እንደ ቅድስት ሶሎሜ መሆን እፈልጋለሁ። ለምን? ምክንያቱም ጌታችን ከተወለደ ጀምሮ እሷን ታበለዋለች፣ ታጥባለች፣ ሁሉም ነገር የምታደርግለት ቅድስት ሶሎሜ ስለሆነች። ስለዚህ ይሄን ሁሉ ቅዱስ ሆናችሁ መጨረሻ ላይ መንግስተ ሰማያት ለመግባት ነው አይደለ? በጣም ጥሩ። ስለዚህ ሰንበት ትምህርት ቤት ጠንክራችሁ ተምራችሁ ቅዱስ መሆን አለባችሁ። እሺ እግዚአብሔር ምኞታችሁን ያሳካላችሁ። አሜን። እስቲ አሁን ከመጣችሁልን ነገር አንድ ነግረውልን። እሺ ወንድሜ ነብዩ። እኔ ከውዳሴ ማርያም የተማርኩት የሐሙስን ውዳሴ ይዤ መጥቻለሁ። ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ በጸንተ አርያ ሙሴ በነደሳት ውስተ ገዳም ወአጹቂያይ ትዊ ትመስል ማርያም ድንግል ዘንበለ ርኩስ ተሰባ እምኔሃ ቃለ አብ ወኢያዋ እሳተ መለኮቱ ለድንግል እምድኅረ ወለደቶ ድንግልና ተረክበ ወመለኮቱ ኢተወለጠ ኮነ ወልደ እጓለ እመሕያው አምላክ ዘበአማን መጽአ ዳነነ ሰአሊ ለነ ቅድስት። ቃልት ያሰማልን። አሜን። እሺ አብይት እኔም መዝሙረ ዳዊት ከተማርኩት ውስጥ ማቅረብ እፈልጋለሁ። እሺ አቅርብልን። ፈካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ በሲት የሆረ በምክረ ረሲዓን ወዘይቆም ወስተፍኖ ኃጥአን ወዘይነበረ ውስተ መንበረ መስቀልቃን ዘዳይሙ እግዚአብሔር ስምረቱ ወዘሕጉ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅንተ ተክልተ በማዘማይን ተቱ ፍሬያ በበጊዜሃ ወቆስላኒ ይትነገፉ ኩሎ ዘገብረ ይፌጽም አኮ ከመ ዘኃጥአንሰ አኮ ከመዝ ዳይሙ ከመ ምድር ዘይገፎ ነፋስም ገጸ ምድር ወይ አጣን ወበንተዚት ነሱ ረሲያንም ዳይን ወይ አጣን ውስተ ምክረ ጻድቃንስ ማምር እግዚአብሔር ፍኖቶም ለጻድቃን ወፍኖቶም ሰላጣን ተጠፍ። ቃልትን ያሰማልን። ግን ይሄ መዝሙረ ዳዊት መዝሙር ስንት ላይ ነው የሚገኘው? መዝሙረ ዳዊት ላይ የሚገኘው መዝሙር 1 ነው፣ ምዕራፍ 1 ላይ። ምዕራፍ 1። በጣም ጥሩ። እሺ ሰንበት ትምህርት ቤት ገብታችኋል፣ ትማራላችሁ አይደለ? አዎ። ሰንበት ትምህርት ቤት ገብታችሁ ምን ተማራችሁ? ሰንበት ትምህርት ቤታችሁ ምን ያስተምራችኋል? ከማን ጀምር? እሺ እህቴ። ሰንበት ትምህርት ቤት በመግባት የመማረው ነገር ቢኖር የመዝሙር ጥናት እናጠናለን፣ እንዲሁም ደግሞ የጻድቃን ታሪክ፣ ከዛም ደግሞ የመጽሐፍ ቅዱስ ታሪኮችንም እንማራለን። እሺ ወንድሜ። ሰንበት ትምህርት ቤት በመማር የቤተ ክርስቲያንን ታሪክ አውቄያለሁ፣ የቅዱሳንን ታሪክ አውቃለሁ። የማላቃቸውን ብዙ መዝሙራት ተምሬያቸዋለሁ። ስነ ምግባር ተምሬያለሁ። ወላጅ እናት አባት ማክበር እንዳለብን ተምሬያለሁ። ታላላቆቻችን ማክበር እንዳለብን ተምሬያለሁ። ቃልትን ያሰማልን። አሜን። እህቴ። የቤተ ክርስቲያን ጸሎት አውቄያለሁ። በግዕዝ እግዚአብሔር ማመስገን እንዳለብን አውቄያለሁ። መዝሙሮች ተለማምጃለሁ። እሺ ቃልትን ያሰማልን። ወንድሜ ነብዩ። መንፈሳዊ ትምህርት፣ የመጽሐፍ ቅዱስ ትምህርት፣ ሃይማኖታዊ ትምህርትና መዝሙር ጥናት። እሺ በጣም ጥሩ። ሰንበት ትምህርት ቤት ገብታችሁ ይሄን ሁሉ ጥቅም ካገኛችሁ ተግብራችሁታል? ስነ ምግባር ተምራችሁ ወላጆቻችሁን አክብራችኋል? አዎ። ለሌሎች ማስተምራችኋል? አዎ። በርቱ። እሺ ለዓለም ላሉ ህፃናት በሙሉ ስነ ምግባር እናስተምራችሁ። በደንብ ጎበዝ እንዲሆኑ ማድረግ አለባችሁ። እሺ ጎበዞች። እስቲ ሰንበት ተማሪ ናችሁ በመሆናችሁ ምን ጥቅሞችን ያገኛችሁ? ብዙ ጥቅም ይኖራል። እስቲ ከነዛ ውስጥ ጥቂቱን በሉልን። እናንተ ምንም ጥቅም አላገኛችሁም እንዴ? እሺ ወንድም ይጀምርልኝ። አሁን እንዳልነው መልካም ስነ ምግባር እንዲኖረን ተምረናል። ስነ ምግባር እንዲኖረን ተምረናል። ታላላቆቻችን ማክበር እንዳለብን ተምረናል።
ለታላቅ ብቻ ሳይሆን ታናሾችንም ማክበር እንዳለብን ተምረናል። እናም ደግሞ የቤተ ክርስቲያንን ታሪክ አውቀናል። እሺ ቃልት ያሰማልን። እናንተስ? ሰንበት ትምህርት በመግባት ያገኘው ጥቅም ስርዓትን አውቃለሁ። ስለዚህ ለሌሎች ሰዎችም ስርዓትን አስተምራለሁ። እናም ደግሞ የመጽሐፍ ቅዱስን ታሪክ ስላወቅኩኝ ያወቅኩትንም ለሌሎች ሰዎችም አካፍያለሁ። እሺ ቃልትን ያሰማልን። አሜን። ወንድሜ ነብዩ? እሺ እኔ ያወቅኩት መዝሙርን አውቃለሁ። ሌላም ትምህርቶችን አውቃለሁ። ራሴንም አክብሬ ሌሎችንም ሰዎች አክብሬያለሁ። ማወቄ ስርዓት እንዲዘርጉኝ ስርዓትን ይዘም ተግብረሃል። አዎ በጣም ጥሩ። ቃልትን ያሰማልን። እህቴ የምትጨምሪው ነገር አለ? አዎ መልካም ስነ ምግባር ይዣለሁ። መጥፎ ስነ ምግባርን አስወግጃለሁ። እሺ ቃልት ያሰማልን ለአራታችሁም። አሜን። የምትማሩባት ሰንበት ትምህርት ቤትን ያገኛችሁባት ቤተክርስቲያናችሁን ትወዷታላችሁ? አዎ። እስቲ እንዴት ነው የምትወዷት? ግለጹልን። እኔም ወዳት ስላስተማረችኝ ስለሆነ በጣም አድርጌ ወዳታለሁ። በጣም እሺ። መወዳት ሰንበት ትምህርትን ስላስተማረች። እህቶቼ ትጨምራላችሁ? እሺ እህቴ? እኔ ቤተክርስቲያንን የምወድበት ምክንያት ቤተክርስቲያን እንደመጀመሪያም እናታችን ናት። ስለዚህ ቤተክርስቲያንም እንደ እናታችን አድርገን መውደድ አለብን። የዛኔም መውደዳችንን የምንገልጽበት ምክንያት የዛኔም ለሰዎች የቤተክርስቲያንን ስርዓት በማስተማር እንገልጻለን። እሺ ቃልት እንደሰማልን ትጨምራለሽ እህቴ? እኔ ቤተክርስቲያንን መውደድ ራስን እስከ መስጠት ድረስ ስለዚህ ምንም መከራ ቢመጣ አክዷትም ማለት ነው። አዎ ጎበዞች በርቱ። እሺ የሰንበት ትምህርት ቤት በመማራችሁ ጓደኞችን አፍርታችኋል? አዎ ብዙ ነው ትንሽ? ብዙ። እስቲ እንዴት ነው የምትወዷቸው? ጥሩ አድርጋችሁ። እሺ እህቴ? ጓደኞቼ የምወዳቸው ምክንያት ጓደኞቼ አብረን ስለምንማር፣ አብረን ስለምንጫወት፣ አብረን ስለምናጠና በጣም ትወጃቸዋለሽ ማለት ነው። አዎ። እሺ ወንድሜ ነብዩ? እኔ አብረን ስለምንማር፣ አብረን ስለምንጫወት፣ አብረን ስለምናጠና አብረን እወዳቸዋለሁ። እሺ እህቴ ጨምራለሽ? በጣም ጥሩ። ቀጥል። እኔ ሰንበት ጓደኞቼ የምወድበት ምክንያት በመጀመሪያም አብረን ነው የምንማረው። እናም ደግሞ ከባባድ ጥያቄዎችን በውይይት አብራችሁ ስሩ ብንባልም አብረን ነው የምንሰራው። ተለያይተን አንሰራም። አብረን ነው ስለምንሰራው፣ አብረን ስለምንጫወትም። ስለዚህ ጥሩ ጓደኞች ስለሆኑ በጣም ስተወዳችኋላችሁ ማለት ነው። እሺ ሰንበት ትምህርት ቤት የሚማር ልጅና የማይማር ልጅ ልዩነት አለ አይደለ? እስቲ ምን አይነት ልዩነት ነው ያለው? ልዩነቱስ ምንድነው? ንገሩኝ እስቲ። እሺ ወንድም? ልዩነታቸው አንደኛ ነገር ሰንበት የተማሩ ልጆች ስነ ስርዓት አላቸው፣ መዝሙር ያውቃሉ፣ የቤተ ክርስቲያንን ታሪክ ያውቃሉ፣ የቅዱሳንን ታሪክም ያውቃሉ። ሰንበት የማይማሩት ልጆች ግን የቤተ ክርስቲያንን ክብር ስለማያውቁ ተማሪዎች ሰንበት ትምህርት ቤት በሚሄዱበት እና እሁድ ጠዋት ቅዳሴ በሚጀመርበት ሰዓት መንገድ ለመንገድ ኳስ ይጫወታሉ። ያሳዝናል። መምከራቸው ታውቃለህ? ወደፊት ግን መምከር አለብህ። የተማርከውን ማስተማር አለብህ። እሺ ጎበዝ እህቴ? እኔም ልክ እንደዛው ነው፣ ግን የምጨምረውም ነገር የለኝም። እንደሱ እንዳለው ምን ተምለው ማለት ነው። ልክ ነው ማለት ነው። እሺ ወንድሜ ነብዩ? እኔ ያው ሌሎች ከኛ የሚለዩበት ምክንያት ሌሎች የቤተክርስቲያን ስርዓት ስለማያውቁ ይደባደባሉ። እኛ ግን ቤተክርስቲያን ስርዓቱን ስለምናውቅ አንደባደብም። እሺ እዚህ ትጨምራለሽ? እሺ ቤተክርስቲያን የሚማሩ ሰንበት ትምህርት ቤት የሚማሩ ልጆች በቅዳሴ ሰዓት ያስቀድሳሉ እንጂ አይጫወቱም። የሰንበት ማይማሩት ግን ይጫወታሉ፣ በቅዳሴ ሰዓት ይጫወታሉ። እስቲ እንደዚህ የሚያደርጉትን ሰንበት ትምህርት ቤት የማይማሩትን ልጆች ጥሩ ስነ ምግባር የሌላችሁን መክሮ የሚያውቅ ሰው አለ? እሺ ወንድሜ መክረህ ታውቃለህ? ምን ሲያደርጉ አይተህ? ሲደባደቡ አይቼ አትደባደቡ ብዬ አስታርቃል። በጣም ጥሩ። እናንተም ከወንድማችን ነብዩ ተምራችሁ መምከር አለባችሁ። እሺ እስቲ ካመጣችልን ነገር ያላቀረባችሁን ነገር አለ?
እሺ ወደ ቀጣዩ ጥያቄ እንለፍ። ጾም ትጾማላችሁ? አዎ ሁላችሁም? ወንድሜ ትጾማለህ? እስቲ ለምንድን ነው የምትጾሙት? ወንድሜ ካንተ ልጀምር። ጾምን የምንጾመው የስጋችንን ፈቃድ ለነፍሳችን ለማስገዛት እና ከሰይጣን እስራት ለመፈታት ነው። ነፍሳችንን ከሰይጣን እስራት ለመፍታት። እንዴት ነው ጾም ስንጾም ከሰይጣን እስራት የምንፈታው? እኛ ሳናቅ ነፍሳችን በኃጢአት ትታሰራለች። አንዳንድ ጊዜ አሁን ሰዎች የሚያስቀድሱ ሰዎች ይለወጡና አንዳንድ ጊዜ የሚያመሹት ጠጅ ቤት ምናምን ነው። ስለዚህ ያኔ በኃጢአት የታሰረውን በሰይጣን የታሰረውን በጾም መከልከል እንችላለን ማለት ነው። ቃሊት ያሰማል። እሺ እህቴ እኔ የምለው ጥያቄ ይደገምልኝ አንዴ። እሺ ጾም ትጾሚያለሽ አይደለ? አዎ። ለምንድን ነው የምትጾሚው? ዝም ብሎ ጓደኛዎችሽ እንዲያዩ ነው ወይስ ለምንድን ነው? ጾም እግዚአብሔር የመውደድ ምልክት ስለሆነ ከኃጢአት እስራት ለመፈታት። ከኃጢአት እስራት ለመፈታት። እሺ እኔ ጾመው እግዚአብሔርን ስለምወደውና ከሰይጣን እስራት ለመፈታት እግዚአብሔርን ምሳሌነት አድርጋ ማለት ነው። እሺ እህቴ ትጨምሪያለሽ? አዎ ጾምበት ምክንያት የአዳም መብል ለማፍረስ ሲሆን እናም ደግሞ ጾም እግዚአብሔርን የማክበር ምልክትም ስለሆነ ነው። ስለዚህ ይህን ሁሉ ጾም ይህን ሁሉ ተጋድሎ ያርጋችሁ መጨረሻ ላይ መንግስተ ሰማያትን ለመውረስ ጠንክራችሁ ተማሩ። እሺ ጎበዞች። በመጨረሻም ሰንበት ትምህርት ቤት የማይመጡ ልጆች ሰንበት ትምህርት ቤት መጥተው እንዲማሩ ወላጆችንም ወደ ሰንበት ትምህርት ቤት መላክ ብቻ ሳይሆን ልክ እንደ አስኳላ ትምህርት እንዲከታተሏቸው መልእክት አስተላልፉላቸው እስቲ በደንብ ማለት ነው። እሺ እህቴ ወላጆች ልጆቻችሁን ኮትኩታችሁ ማሳደግ ስላለባችሁ ዝም ብላችሁ አትተዋቸው ስልክ ሰጣችሁ። ምክንያቱም ማይሆን ነገር ያያሉ። ሰንበትም እንዲማሩ አርጓቸው። ሰንበት ከተማሩ ስነ ምግባር ያውቃሉ፣ እናንተንም ያከብራቸዋል። ለልጆችስ ልጆች ደግሞ እናትና አባታችሁን አታስቸግሩ። ሰንበት ደግሞ አትቅሩ። ያለ አስፈላጊ ምክንያት አትቅሩ። እሺ ወንድሜ ሰንበት ትምህርት ቤት እንዲማሩ ልጆች መመክራቸው ወላጆቻቸው ሂዱ ሲሏቸው እንዳያስቸግሩ ሰንበት ትምህርት ቤት እንዲማሩና ለወላጆች ደግሞ መመክረው ዝም ብሎ ሰንበት ትምህርት ቤት ጥሎ መምጣት ብቻ ሳይሆን ያንን የሚያረጉትን ነገርና የሚማሩትን ነገር ቀን በቀን መከታተል አለባቸው። እሺ ይሄንን እመክራለሁ። እሺ ቃሊት ያሰማል። ሰንበት ትምህርት ቤት የማይማሩት ልጆች መመክራቸው ሰንበት ትምህርት ቤት ከተማሩ ቃል እግዚአብሔርን ስለሚያውቁና እናም ደግሞ ያለ ምክንያትም ደግሞ መቅረትም እንዳለባቸው ነው። ቀን በቀናውን ቢቀሩ ያመለጣቸውን ትምህርት ደግሞ በሰዓቱ መጨረስም ስለማይችሉ ሰንበት ትምህርት ቤት ተማሩ ሊማረር ይችላል ማለት ነው። ስለዚህ በየቀኑ መምጣት አለባቸው። ቃሊት ያሰማል። ወንድሜ ነብዩ እኔ ሰንበት ትምህርት እንዲማሩ ማሳስ እሺ ልጆች የልጆቹን ምክር ሰምታችሁ እንግዲህ ሰንበት ትምህርት ቤት እንደምመጡ ወላጆችም ልጆቻችሁን ልካችሁ በደንብ እንደምትከታተሉ ተስፋ እናደርጋለን። ለአራታችሁም እግዚአብሔር አምላክ ቃሉን ያሰማልን። አሜን። ልጆች ለዛሬ ከፈለገ ሰላም ሰንበት ትምህርት ቤት ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። እኔ ከወዲሁ ሰናበታችኋለሁ። ቀሪ ቅዱስ ቂርቆስ መርሃ ግብራት ግን ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የፈለገ ሰላም ሰንበት ትምህርት ቤት ነን። እናንተስ? ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። ዝግጅቱን ላቀረቡልን ለወንድሞቻችን እግዚአብሔር አምላክ ቃሉን ያሰማልን። አሜን።